እንኳን የሰው ጠማማ የዝንብ ጠማማ እናውቃለን ይላሉ ቤተሰቦቻችን እና ሲተርቱ ማለት ነው። እንግዲህ የበጎቹ ስብስብ እንግዲህ በጎቹ እንግዲህ እወዛወዛለው እንደ ገደል ዛፍ ካለ ቀን የማልሞት ተቀን የማላልፍ እያሉ እንግዲህ በጎቹ በጣም አሳዝነውኛል ዛሬ ላይ ማለት ነው። ዋጋቸውን አግኝተዋል ማለት ነው። የኔ ደግሞ ሰርግና ምላሽ ነው። የኔና የሄርሜላ የአብርሃም ሆኖ ሌሎችም የወደን ሰዎች እንዲሁም ደግሞ የአብርሃም ወደን ሰዎች የሄርሜላ የወደን ሰዎች እንኳን ደስ አላችሁ ለ50K እንግዲህ ኮንግራቹሌሽን ብለናል። እንኳን ደስ አለሽ ሄርሜልዬ 50K እንግዲህ መግባትሽ 50 ቤተሰብ እንግዲህ 50 ወንድም እህት እንግዲህ አለሽ ማለት ነው። ቀላል አይደለም። በቅርብ ጊዜ ውስጥ መጥቶ ይሄንን ህዝብ ይሄንን ቤተሰብ ማፍራት እንግዲህ ላንቺ ኃላፊነት አለብሽ። ምንም ነገር ሳትጨምሩ ምንም የሆነ ነገር ቢሰራም አንዳንድ ጊዜ ይህን ህዝብ እንዴት እያደረግኩት ነው ብሎ ማገናዘብን የመሰለ ነገር አለ። የምትወርቁበትን ነገር ደግሞ እንዳታደርጉ። ይሄ ማስጠንቀቂያ የመልእክቴ ነው። ምክንያቱም የምትወርቁበትን ነገር በራስሽ ጊዜ የምትረክሽበትን ነገር እንዳታደርጊ ሄርሜላዬ፣ ይሄ መልእክቴ ነው። አድርሱልኝ ማለት ነው። ምክንያቱም ተመልካች ሁል ጊዜ ጅል ነገር ስትሰራ ሁል ጊዜ ደግሞ የሆነ ነገር ስትሰራ አይዞሽ 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 አብሽሪ ካልናት እንደደመቁ ገደል ስለምገባ ማለት ነው። እና አሁን ላይ አንቺ የፍቅር ጥያቄ ማቅረብሽም ለአብርሃም ጥሩ ነው። ማንኛውም ሰው የሚወደውን ሰው የፍቅር ጥያቄ ያቀርባል። ምንም ስጋት እንዳይገባሽ። ምንም እንደውም ደስተኛ ልንሆን ደስተኛ ልኮን ነው የሚገባሽ። የፍቅር ጥያቄ የሰው ልጅ በይህ ዓለም ውስጥ በህይወት ውስጥ ሲኖር የሚወደውን ሰው ደብዳቤ እንኳ ጽፎ ራሱ ስጡልኝ ተብሎ አድርሱልኝ ተብሎ ያደርሳል ማለት ነው። ስለዚህ እነዚህን ደንቆሮቹን የደንቆሮ ስብስቦቹን የበግ ስብስቦችን ዝም በያቸው ማለት ነው። የፍቅር ጥያቄሽን እንግዲህ እንደተቀበለሽ ነው አብርሃም። ያንንም ደግሞ አዘጋጅተው እንግዲህ ናቢላ ባልደረቦቹ ሌሎቹም እንግዲህ እንደዚህ በዚህ ልክ ማድረጋችሁ ጥሩ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዲሁም እንግዲህ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እጅግ አመሰግናለሁ። የሄርሜላ አድናቂዎች፣ ወደንሶች፣ ፋሚሊዎች፣ የአብርሃም ወደንሶች ፋሚሊዎች እጅግ አመሰግናለሁ። እናንተ ትለያላችሁ ማለት ነው። አንዳንድ ጊዜ የሰው ልጅ የሚከበረው በራሱ ነው ላለው የሰው ልጅ ከገንዘብ ክብር ይበልጣል የምላችሁ እኔ እውነቴን ነው። እና ዛሬ ላይ እኔ በጣም ነው የገረመኝና ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁኝ። እንዲሁም ባለማተቦቹ ነው ያልኩትኝ። ማተብ ያላችሁ ነው ያልኩት እኔ ማተብ የሌላችሁን አላልኩም። እነዚህ በኮሜንት እየመጡ የሚሳደቡት የሚልከሰከሱትን አይደለም። አሁን ላይ ልክ የገቡ ይመስለኛል። የደመቁ በጎች ብዙዎቹም እንደተቀየሩ ብዙዎቹም ወደ ራሳቸው እንደተመለሱ ነው። ምክንያቱም አሁን ላይ ብዙ ፍንጮች አሉ። ግን የሚያሳዝነው ነገር እዚህ ከዝብ ላይ እኔ ጨዋታ ጥሩ ነው ብዬ አላስብም። ሩታ ደመቁ የእህቷ ልጅ ነው እስከዛሬ ድረስ የምትጫወትበት ብለው በጣም ነው ያዘንኩት። በጣም ነው የገረመኝ። አውቃለሁ፣ ጠንቅቄ አውቃለሁ። ሌሎቹም በጎቹም ያውቃሉ የእሷ ልጅ እንዳልሆነ፣ እንዳልወለደች፣ እንዳላረገዘች፣ እንዳልወለደች፣ መጫት እንዳልሆነች ሁሉም ሰው ያውቃልና ተደብቆ ነው። እኔ እኮ ግራ ገባኝ። ይቺ ልጅ ካረገዘች ከወለደች ለምንድን ነው እነ ዳኒሾ እነ ጽጋየው ሌሎቹ ዩቱበሮችም ሂደው ያልዘየሯቸው ብዬ እግራ ገባኝ። እግራ እስከሚገባኝ ድረስ ማለት ነው። ለማንኛውም እኔ ይሄ ነገር ተገቢ ነው ብዬ ስለማላስብ እዚህ ህዝብ ላይ ግን በዚህ ልክ ገንዘባቸውን እየተቀበለች እየበላች የእናቲቱ ቤት እንትን እንዲባልላት ራሷን ቤት ገዝታለች። በነገራችን ላይ እናውቃለን፣ ብዙ ምስጢሮችን እናውቃለን፣ አውጥተን እንዘረግፋለን። የአረብ ሀገር ሴቶችን ይህን ከጠለም እንኳ ያሉትን ሰዎች እየተቀበላችሁ ገንዘብ ግን የምትልኩ ሰዎች ብዙዎቹ የእኛ ልጆች ናቸው። እየተቀበላችሁ ገንዘብ የምትልኩ ሰዎች ግን ዋጋ ትከፍላላችሁ። እመኑ። ለትላልቅ ሚዲያዎች ተነስታችሁ የተሰጣችሁ ጊዜ የዛ ጊዜ ዋጋችሁን ታገኛላችሁ። ይብን እነዚህ በጎቹ ነጋዳር የሚሏቸው እነዚህ ዋጋ ትከፍላላችሁ። አሁንም ደግሞ ጊፍት ደግሞ ሰብስበሽ ደግሞ ልትሰጭ ነው። ይሄ ነገር ዋጋ ያስከፍለኝም ብለሽ ከሆነ የምትበይውን ተቆራጭ እናውቃለን። እኛ እውነታችንን ነው የምንናገረው። እንዳንቺ አጭበርብረን አንበላም። አለኩል ያህል ይበቃሽ ነበረ። 2 ዓመት ከ4 ወር
ተጫውተሻል። አንቺም የበጎችን ገንዘብ እየተቀበልሽ የቆረጥሽ በመብላት የምትተባበር ሴት ነሽ፣ እናውቃለን። ግን ደግሞ እንደዚህ ባታደርጉ በጣም የተሻለ ነገር ነው። እንግዲህ እኔ በጣም ነው ያዘንኩት፣ በጣም ነው የገረመኝ። የእህቷ ልጅ ነው ምናምን ሲሉኝ በጣም ነው የገረመኝ ማለት ነው። እነዚህ ሰዎች ምን አይነት ሰዎች እንደሆኑ ይብን እናቲቱ ከድራማ ውስጥ ገብታ በዛ ልክ ማዘኗ መፍራቷ እናቲቱ ነገ ሟች ነኝ ብላ ፊቷ ላይ ይነበባል ማለት ነው። እናቲቱ እንግዲህ እኔ አላቅም እኔ በጣም አረመኔ ጨካኞች ማለት እናንተ ናችሁ። ያላረገሽውን አርግዣለሁ፣ ያልወለድሽውን ወልጃለሁ፣ ምጥ ያልመጣውን መጥቻለሁ ብለሽ የምታጨበጭቢ እኔ አንቺን አይቻለሁ። በጣም ማትረቢ ከገንዘብ ክብርሽን ዝቅ አድርገሽ ገንዘብን ቀይረሽ በገንዘብ ክብርሽን ሽጠሽ ለገንዘብ ብለሽ ክብርሽን ቀይረሽ ይሄ ሁሉ ሰው ተነስቶውን ተሳለቀብሽ፣ ሁሉ ሰው ተነስቶ ተራመደብሽ። ስለዚህ አቢላም እንግዲህ እንደገለጸው ከማትከበርበት ቦታ ምን ታረጋለህ አብርሃም፣ ከምትከበርበት ቦታ ነው እንጂ መገኘት ምናምን ብላ የትንቢም እንግዲህ ተናግረዋለች። አንዳንድ ጊዜ ትንቢ ሳላደንቃት አላልፍም። ለምን ብትሉ ሄርሜላ እናንተ እንደምትሏት አይደለችም። በጣም የተከበረች ሴት ናት። እናንተ እንደምታዋት እንደ ቪዲዮ አይደለችም። በጣም ልዕልት የሆነች ዛሬ ባይዘው ያለው ሰው ማንም ይወደዋል። እሷ ጉታጀራ ውስጥ ባለ 2 ሆቴል ቤት ናት። ይችኛይቱ ደግሞ ልቅምቃሚ ናትኝ። መጀመሪያ አብርሃምን ስጠይቀው የሰራችውን ቪዲዮ እውት በደንብ መለስ ብላችሁ እዩት ማለት ነው። ገባችሁ አይደለ? አብርሃምዬ ሁልጊዜ ይመችክ፣ ሁልጊዜ አላህ ሞልቶልክ ከፍ 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 በል ብላ እንግዲህ ያው ሄርሜልዬ ሁሉንም ነገር ያለውን ነገር እንግዲህ የደስታዋ ተካፋይ የአጥንቷ ፍላጭ እንግዲህ አብርሃም የአዘን ተካፋይ ልሆን፣ የደስታ ተካፋይ ልሆን፣ የትዳራችን ምንጭ ልሆንህ ነው አብርሃም፣ የትዳሬ ምንጭ፣ የትዳሬ ደስታ ብላ እንግዲህ ሄርሜልዬ በዚህ መልኩ ነው እንግዲህ ዛሬ የገለጸችው ማለት ነው። በጣም ደስ ይላል። እንኳን ደስ አላችሁ። ምኞታችን ተሳክቶልናል። እንኳንም ያልወደቃችሁ። እኛ ደግሞ አብርሃምና ሄርሜላን ይዘን ምንም አንሆንም። ካሁን በኋላ ደመቁን እንግዲህ የሚፈልጋት አብርሃም ምናልባት ለቪዲዮ እንደሆኑ እንጂ እኔ ለቪዲዮ የሚፈልጋትም አይመስለኝም። እኔ በባለፈው ተናግሬ ነበረ። ሄርሜልዬን አይደለም ማስወገድ ያለብህ ከህይወት ማስወገድ ያለብህ ደመቁን ነው ብዬ ነበረ። እንግዲህ እንዳልኩም ወገቧን እየነቀነቀች ፀጉሬን ቆርጬ ምናምን እያለች እንግዲህ እንዳልወለደችም ተረድተናል። በጣም እያስጠላች ነው የምትመጣው። እሷም ይኸውላችሁ እንግዲህ በዚህ ልክ እንግዲህ የሚዋሽ ሰው ሁልጊዜ እያስጠላ እየቆሸሸ ይሄዳል። በዚህ ታይም ላይ ደግሞ ሀይሚዬና ቡራ እንግዲህ ደግሞ በጣም አምሮባቸው ደምቀው ሽብርቅ ብለው እንግዲህ እኔ በነገራችን ላይ እናንተ ልጆች ባትለያዩ እንደገና ወደ እንሶች ደግሞ ለሁለት ባይካፈሉ በጣም የተሻለ ነገር ነው የምለው። ሰብሰብ ብላችሁ እንዳማረባችሁ እንደደመቃችሁ ብትኖሩ ነው ጥሩ። ልክ እንደደመቁ ባትሆኑ በጣም የተሻለ ነው ብዬ ነው የማስበው። እንግዲህ የደመቁ ውሸት ከእውነት የራቀ ስለሆነ ነው። ለወደንሶቿም ክብር የላትም፣ ለፋሚሊዎቿም ክብር የላትም። እናት አባቷን ከድራማ ውስጥ የምታስገባ ባለየ ናት እና የእህቷ ልጅ ነው ልጁ ተብሎ እንግዲህ እየተወራ ነው። ያንንም ከቡታጀራ ነው ምንጩን እንግዲህ እየሰማ ነው። ንጉዳችሁን ሰብሰብ ብላችሁ በጎች እየሰሙ የሰው ልጅ 40 ቀን ሳይሆነው ወይንም ደግሞ ወር ሳይሆነው እንግዲህ በዚህ ልክ መሆን እኔ አብርሃም ትናንትና ያዳምጥ ልጁን ይልሽ ቢሞትብሽ እንኳ ይወረውሩሻል ያልኩሽ ለዚህ ነው። እንግዲህ እኔ ብቻ አላቅም። እኔ በጣም ያንቺ በጣም የምታስጠል ሴት ነሽና አንዳንድ ጊዜ በጣም ዩቱብ ላይ የረከሽ ሴት አንቺ ነሽ ላይ ደመቁ ማለት ነው። ስለዚህ ሄርሜላ በቅርብ ጊዜ ውስጥ መጣ ግልብጥብጣችሁን ያወጣቻችሁ ጀግና ሴት እኔ ሳላደንቃት አላልፍም። በጣም ጥሩ እንጃ ብቻ የምትመቼ ሴት ናት። ሶሻል ሚዲያው እና ሄርሜልዬ በርቺ የኔ ውድ እህት በርቺ። ወደፊት ነው እንጂ ወደኋላ የለም። አሁንም እንግዲህ ወደ 100K ይቀጥላል ገና። ጥሩ እህቶችን አፍርተሻል። ጥሩ ወንድሞችን አፍርተሻል። ከጎንሽ ነው ደግሞ ዛሬ ሰብሰብ ብለው እንግዲህ የአብርሃምን አማከለ ደግሞ በዚህ ልክ እንዲዘጋጅ የአምሳኬው እንግዲህ በዚህ ልክ እንዲደራጅ የሆነው እንግዲህ በአብርሃም አማካኝነት ነው። በጣም እንወዳችኋለን፣ እናከብራችኋለን። እና አቤላ አንዱን ባልደረቦችህ በጣም እናመሰግናለን። አቤላዬም ከጎኗ ሆነህ እንግዲህ አብርሃምም ከጎኗ ሆነህ እንግዲህ ሄርሜልዬ እንድታድግ ወደዚህ እንድትመጣ ያደረጋችኋት እንግዲህ እናንተ ናችሁ። እጅግ እናመሰግናለን። እንግዲህ እንወዳችኋለን፣ እናከብራችኋለን። በርቱ።